ጀነራል ታደሰ ወረደ ስልጣን ሊለቁ ነው ተባለ። ጊዜው አስተዳደሩ ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ እንዳሉ ከወደ መቀለ እየወጡ ያሉ መረጃዎች ጠቆሙ። የተፈራው ጦርነት ሊፈነዳ ተቃርቧል። ህወሓት አርሚውን ወደ ወልቃይት አስጠጋ። ወልቃይትን ለመቆጣጠር የኮማንዶ ኃይል ተንቀሳቀሰ። የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የህወሓት ከፍተኛ ሰውና የጊዜያዊ አስተዳደሩ የነበሩት ጌታቸው ረዳ ተክተው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ከስልጣን ልለቅ ነው አሉ የሚለው መረጃ የማህበራዊ ሚዲያውን አጥለቅልቆታል። ፕሬዝዳንቱ ወደ ስልጣን መንበሩ ከመጡ በኋላ እንዳሰቡት መንቀሳቀስ አልቻሉም። የሰራዊቱ አመፅና የህወሓት ከፍተኛ አመራሮች ግፊት ከብዷቸዋል። የፈረሙት ባለ 8 ነጥብ ስምምነት አንዱን እንኳን መተግበር ከብዷቸዋል እየተባለ ባለበት ሰዓት ከስልጣን የመልቀቃቸው ዜና መሰራጨቱ ነገሩ እንዴት ነው አስብሏል። በአሁኑ የመረጃ ሰዓታችን እንመለከተዋለን። በሌላ በኩል ደግሞ ጦርነቱ ሊፈነዳ ከየትኛውም ጊዜ በላይ ተቃርቧል የሚል መረጃ ከወደ ወልቃይት ተሰምቷል። ወደ አፋር ጥቃት ለመክፈት ገብቶ የነበረው የህወሓት ጦር በድሮን ተመቶ አቅሙ ከተዳከመ በኋላ ፊቱን ወደ ወልቃይት ሊያዞር ይችላል ሲባል ነበር። ታዲያ ህወሓት በሱዳን በረሃ ሲያሰለጥነው የከረመው ኃይል ወደ ወልቃይት ማንቀሳቀሱ ትኩረት ስቧል። የዚህን መረጃ ዝርዝር አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ አሉ የሚለው መረጃ በስፋት እየተሰራጨ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብለዋል የሚለው መረጃ በማህበራዊ ሚዲያው ላይ በስፋት እየተሰራጨ ነው። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል፣ በህወሓት ሰዎች ነው እየተዘወሩ የሚገኙት የሚባሉት ጀነራል ታደሰ ግን በይፋዊ የማህበራዊ ሚዲያቸው በኩልም ሆነ በጊዜያዊ አስተዳደሩ በኩል ስለ ጉዳዩ በይፋ የተናገሩት ነገር የለም። ከሻቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት በጀመረው ጥምረት ምክንያት የህወሓት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን የጀነራሉ ስንብትም እውነት ከሆነ ከዚሁ ጋር የተገናኘ ሊሆን እንደሚችልም ተጠቁሟል። ይህ የተጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳልሆኑና የጽምዶ ጥምረት እንዳይሰምር እያደረጉ ነው በሚል በኢሳያስ ስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ስለተሰጠ ነውም ተብሏል። በአብዛኛው የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ግን ጀነራሉ ስልጣን ለቋል የሚባለው ታማኒነት የጎደለው መረጃ መሆኑን በመግለጽ ስልጣን ከለቀቁም ሊሆን የሚችለው በህወሓት አመራሮች መካከል በተፈጠረው ከፍተኛ ለመተማመንና እሳቸው አሉት እንደተባለው በዚህ ምክንያት በደረሰባቸው ዛቻና ማስፈራሪያ ሊሆን እንደሚችል ገልጸዋል። ለዚህም እንደ ትልቅ ምክንያት ከሰሞኑ በትግራይ ክልል የተካሄዱት የሰራዊቱ አመፅና በህወሓቱ ሊቀመንበር ዶክተር ደብረጽዮን መኖሪያ ቤት ላይ ተፈጸመ የተባለውን የቦምብ ጥቃትና የጥቃቱ መንስኤ በማስረጃነት አቅርበዋል። የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ የተገለጸው እና ድርጊቱ የተፈጸመው በ12/03/2018 ከምሽቱ 12 ተኩል ላይ መሆኑን የጠቆሙት እነዚህ ተንታኞች የደረሰው ጉዳት እስካሁን እንዳልታወቀ ገልጸው የነበረ ሲሆን በትግራይ ክልል መቀለ በደብረጽዮን መኖሪያ ቤት ላይ በተፈጸመው የቦምብ ጥቃት ግን ሊቀመንበሩ ጥቃት እንዳልደረሰባቸው ቢገለጽም ጥቃቱ የተሰነዘረው በዚሁ በህወሓት አመራሮች መከፋፈል ምክንያት በመጣው ጥላቻ እሳቸውን ለማጥቃት የተፈጸመ እንደሆነም ገልጸዋል። በህወሓት አመራሮች ላይ የተጀመረው ተቃውሞ አድማሱን አስፍቶ ከህዝቡ ባሻገር ወደ ሰራዊቱ መግባቱ ተከትሎ የህወሓት አመራሮች ትልቅ የሚባል የደህንነት ስጋት ውስጥ እንደሚገኙ እየተገለጸ በሚገኝበት ወቅት ይህ ጥቃት መፈጸሙም ነገሩ እንዴት ነው የሚል ጥያቄ አስነስቶ እንደነበረ ያወሱ ተንታኞቹ የጀነራሉ ከስልጣን ልለቅ ነው ብለዋል የሚለው መረጃም እውነት ከሆነ ምክንያቱ ይህ ክፍፍል እንደሚሆን ደምድመዋል። የህወሓት መከፋፈል ተጠናክሮ መቀጠሉና አንዳንድ አመራሮችና ጀነራሎችም ስብሰባ በሚያደርጉበት ወቅት በሀሳብ ሳይግባቡ ሲቀሩ መሳሪያ እየተማዘዙ መሆኑ ምናልባትም የደብረጽዮን መኖሪያ ቤት ላይ የተፈጸመው የባለፈው ጥቃትና የጀነራል ታደሰ ወረደ ፍራቻ ምክንያት ሊሆን እንደሚችልም እየተነገረ ይገኛል። ከሰሞኑም የጀነራል ምግበ ኃይለ ከህወሓት ተገንጥሎ ለመውጣት እንቅስቃሴ መጀመር የህወሓት ነገር አክትሞለታል እንዲባል እንዳደረገ የሚታወስ ሲሆን ከፍተኛ የህወሓት ወታደራዊ አዛዥ የሆነው ምግበ ኃይለ አሁን ላይ እነ ሞንጆሪኖና ደብረጽዮን እየሄዱበት ያለው መንገድ እንዳልተመቻው ሲጠቆም ቆይቷል። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካ አመራሮች በዝግ ስብሰባ መቀመጣቸው የተነገረ ሲሆን ታዲያ በዚህ ስብሰባ ላይ ምግበ ኃይለ ሰፊ ንግግር ማድረጉና ከሻቢያ ጋር የፈጠርነው ጥምረት ታጣቂውን እያሳጣን ነው ሲል በምሬት መናገሩ ትልቅ መነጋገሪያ ሆኖ እንደነበር
ይታወሳል። በትግራይ ክልልና በፌዴራል መንግስቱ መካከል ከሰሞኑ የነበረው ቅራኔና መካሰስ ከፍ እያለ የሚገኝ ሲሆን ህወሓትም ለዓመታት የቀበራቸውን መሳሪያዎች ከጉድጓድ አውጥቶ ለከባዱ ጦርነት እየወለወለ በሚገኝበት በአሁኑ ሰዓት የህወሓት አመራሮች በአየር ኃይል አነፍናፊ ድሮኖች ክትትል እየተደረገባቸው እንደሆነ መሰማቱ አይዘነጋም። ታዲያ በመቀሌ የጀመረው የድሮን አሰሳ ህወሓት በአክሱም ስብሰባውን እያከናወነ በሚገኝበት ሆቴል ጭምር መቀጠሉ እየተነገረ ሲሆን በዚህ ስብሰባ ላይ ጠንከር ያለ መልእክት ወደ አዲስ አበባ የላኩት ጀነራል ታደሰ ወረደ ስልጣን ልለቅ ነው ብለዋል የሚባለው መረጃ ብዙዎችን አነጋግሯል። ጀነራሉ ወደ 4 ኪሎ ባሻገሩት መልእክትም ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል ያሉ ሲሆን ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለ ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየጠራ ይገኛል በማለት ነበር የወቀሱት። በቀጣይ መረጃ እንደተፈራው ወልቃይት ላይ አስፈሪ ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ በቅርቡ አዲስ አበባ ደርሰው ከተመለሱ በኋላ ህወሓት ተጨማሪ ኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ 7 አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ ጦር አስመርቋል። ይህ የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንዲያስመልስና እንዲቆጣጠር ተልዕኮ ተሰጥቶታል። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቅሷል። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሳትጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ሊፈነዳ ያንዣበበ የሚገኘው ጦርነት ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ያህል ጊዜ የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ እጅግ ጨምሮ የነበረው። ትላንት በተሰራጨ አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይትን እቆጣጠራለሁ በማለት የሚዝተው የህወሓት አርሚ 7 ጦር ተጨማሪ ኮማንዶ ወታደሮችን አስመርቋል። ኮማንዶቹ ወልቃይትን እንዲቆጣጠሩ ትዕዛዝ እንደተሰጣቸውም ታውቋል። ዘ ኢኮኖሚስት ባለፈው ወር ባሰራጨው ሰፊ ዘገባው በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 7 ወታደሮች ሱዳን ላይ ከአልቡራን ወግነን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችንን መሬት ለማስመለስ ደግሞ እንችላለን፣ ይህንንም በቅርቡ እናደርገዋለን ሲሉ ተናግረዋል። ዛሬ ደግሞ ይኸው አርሚ 7 በሱዳን ድንበር ሸረሪን አቅራቢያ ብዛት ያላቸው የኮማንዶ ኃይል አስመርቆ አንቀሳቅሷል። ህወሓት አርሚ 7 ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልጠና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ ያሳየ ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫ የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ነው። ወልቃይት ጫፍ ሸረሪና ላይ የሰለጠነው የህወሓቱ አርሚ 7 ኮማንዶ ኃይል በቆረጣ ሰብሮ ለመግባት እየተዘጋጀ መሆኑ የተሰራጨው ቪዲዮ ያመለክታል። ድንበሩ ላይ የሰፈረው አርሚ 7 የሰለጠነው ኮማንዶ ወዴት ሰብሮ እንደሚገባ በተሰራጨው ተንቀሳቃሽ ምስል ላይ በውል ባይገለጽም ተደጋጋሚ ሙከራ ወዳደረገበት ወልቃይት እንደሚሆን ይጠበቃል። አርሚ 7 ወደ ወልቃይት ሰብሮ ለመግባት ኮማንዶ ማደራጀቱ ሲቀጥል እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ የተሰኘውን ኃይላቸውን አዘጋጅተው እየጠበቁ ነው። ወልቃይት ላይ በአራቱም አቅጣጫ ያሰፈሰፈ ኃይል እንዳለ የሚገለጽ ሲሆን ከሱዳን እስከ ኤርትራ ድንበር ሁሉም በተጠንቀቅ ቆሞ እየተጠባበቀ ነው። የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተንቀሳቀሰ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ሆነዋል። የተከዜ ዘብን በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋመጡን እየገለጹ ነው። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገልጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። ይህን ሰሞነኛ የአርሚ 7 እንቅስቃሴ ተከትሎ ሱዳን ላይ የተደራጀ የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችል ጭምጭምታዎች እየተሰሙ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።